ኢትዮጵያም ሰማዩን አጠረች። 6 አዳዲስ የጦር ጄቶች ሱ-35 ኢትዮጵያም የአየር ኃይሏን በሚስጥር እያጠናከረች እንደምትገኝ ከሩሲያ የጦር መሳሪያ አምራች ኩባንያዎች አፈትልኮ የወጣ መረጃ አሳይቷል። ሮስቴክ የተሰኘው የሩሲያ የጦር መሳሪያ አምራች ተቋም ሚስጥራትን የያዘ ሰነድ በመረጃ መንታፊዎች የተሰረቀ ሲሆን በዚህ መረጃ ላይም ከሩሲያ ተዋጊ ጄቶችን ለመግዛት የተስማሙ ሀገራት ስም ዝርዝር ተካቷል። ከነዚህ ሀገራት መካከል አንዷ የሆነችው ኢትዮጵያ ዘመናዊውን ሱ-35 ተዋጊ ጄት ለመግዛት መስማማቷና የተወሰነው በኢትዮጵያ እጅ መግባቱ ተረጋግጧል። ለመሆኑ በመረጃው ላይ ምን ጉዳዮች ተካቷል? በኢትዮጵያ እጅ የገባው ሱ-35 ተዋጊ ጄትስ እንዴት ያለ ተዋጊ ጄት ነው? በዛሬው ጥንቅራችን እንመለከተዋለን። ሮስቴክ ከተሰኘው የሩሲያ የጦር መሳሪያ አምራች ኩባንያ አምልጠው በመገናኛ ብዙሃን እጅ ገቡ በተባሉ መረጃዎች መሰረት ሩሲያ ለኢራን፣ አልጄሪያና ኢትዮጵያም ሱኮይ የተዋጊ ጄት ዝርያዎችን ለመሸጥ ስምምነት ላይ ደርሳለች። አፈትልኮ በወጣው መረጃ ላይ የተዋጊ ጄቶቹ አይነት መቼ በየሀገራቱ እጅ እንደሚገቡና ከሩሲያ አብሮ የሚላኩ ባለሙያዎችን ጭምር ያካተተ ነው። መረጃው ካፈተለከ የቆየ ቢሆንም ከቀናት በፊት ብላክ ሚረር የተሰኘ ድረገጽ ላይ ከሌሎች 300 ያክል የሮስቴክ ኩባንያ ሚስጥሮች ጋር ተጋርቷል። ባፈተለከው መረጃ ላይ ሩሲያ ከተለያዩ ሀገራት ጋር ያደረገቻቸው ወታደራዊ ስምምነቶች ከማዕቀብ አልፈው የጦር መሳሪያዎቹ እንዴት ወደ ሌላ ሀገር እንደሚላኩና በመሃል ሆነው የጦር መሳሪያ ሽያጩን የሚያሳልጡ ግለሰቦች ዝርዝር ጭምር ተካቶበታል። ካፈተለከው መረጃ ውስጥ የሮስቴክ የጦር መሳሪያ አምራች ተቋም ክፍል የሆነው ክሬት ተብሎ የሚጠራው ተቋም ሚስጥራት በብዛት የወጡ ሲሆን ተቋሙ ለተለያዩ ሀገራት ተዋጊ ጄቶችና የኤሌክትሮኒክ ውጊያ መሳሪያዎችን በማምረት ትልቅ ስም አትርፏል። በዶኩሜንቱ ላይ የተለያዩ ሀገራት በስም ሳይሆን በሚስጥራዊ ቁጥር የተቀመጡ ሲሆን በዚህም መሰረት ኢራን 364፣ አልጄሪያ 012 ሲሆኑ ለኢትዮጵያ የተሰጠው የሚስጥር ቁጥር ደግሞ 231 ሆኖ ተገኝቷል። በመረጃው መሰረት ከእስራኤል ጋር በነበራት ጦርነት በርካታ የአየር ኃይል የጦር መሳሪያን ያጣችው ኢራን 48 ሱ-35 ተዋጊ ጄቶችን ከሩሲያ ለመግዛት ትዕዛዝን ሰጥታለች። አልጄሪያ እስካሁን ድረስ 12 የአምስተኛ ትውልድ ሱ-57 ተዋጊ ጄቶችንና 14 ሱ-34 ተዋጊ ጄቶችን ከሩሲያ ዘንድ ሸምታለች። ኢትዮጵያ በበኩሏ 6 ሱ-35 ተዋጊ ጄቶችን ከሩሲያ ለማስገባት ከሩሲያ ወታደራዊ ተቋማት ጋር ስምምነትን ፈጽማለች። አሁን የወጣው መረጃ እንደሚያሳየው ከሆነም ሩሲያ በ2022 ከዩክሬን ጋር ጦርነት ውስጥ ከገባች ወዲህ ትልቅ የተባለውን የጦር መሳሪያ ስምምነት እየፈረመች መሆኑን እንዲሁም ከምዕራባውያን ሀገራት ውጭ ባሉ የተለያዩ ሀገራት የጦር መሳሪያ ሽያጯን ማበራከቷን አጋልጧል። በዶኩሜንቱ ላይ የጦር መሳሪያዎቹ መቼና እንዴት በሀገራቱ እጅ እንደሚገቡም በዝርዝር ተቀምጧል። ለምሳሌ ኢራን ከ16 እስከ 18 ባሉ ወራት ውስጥ ተዋጊ ጄቶቹን ከሩሲያ እንደምትረከብና ቅድመ ክፍያዋንም ከፍላ ማጠናቀቋ በዶክመንቱ ላይ ሰፍሯል። የተለያዩ መረጃዎች እንደሚያሳዩት ኢራን በ2022 ቅድመ ክፍያውን ያጠናቀቀች ሲሆን በ2026 ተዋጊ ጄቶቹን ከሩሲያ የምትረከብም ይሆናል። የኢራን ጦርም ሙከራዎችን ካደረገና የተዋጊ ጄቶቹን ጥራት ካረጋገጠ በኋላ በ2027 በቀጥታ ለጦርነቱ ዝግጁ ያደርጋቸዋል። አልጄሪያ ከ2024 እስከ 2026 ባለው ጊዜ ያዘዘቻቸውን ተዋጊ ጄቶች የምትረከብ ሲሆን በተለይም የአምስተኛ ትውልድ ሱ-57 ተዋጊ ጄትን በመግዛት ከሩሲያ ውጭ ያለች የመጀመሪያው ሀገር ስትሆን የአምስተኛ ትውልድ ተዋጊ ጄትን ለማምረት ስትቸገር ለነበረችው ሩሲያም ትልቅ እምርታ ይሆንላታል። ኢትዮጵያ 6 ሱ-35 ተዋጊ ጄቶችን ከሩሲያ ለመግዛት መስማማቷ በዶክሜንቱ ላይ ያረፈ ሲሆን በተለያዩ መረጃዎች መሰረትም በአሁኑ ጊዜ ኢትዮጵያ የተወሰኑትን ሱ-35 ተዋጊ ጄቶች በእጇ አስገብታለች። ቀሪዎቹ ሱ-35 ተዋጊ ጄቶችም በቅርብ ጊዜ ውስጥ ለኢትዮጵያ መሰጠታቸው አይቀሬ ነው ይላል ሾልኮ የወጣው መረጃ። እነዚህ ሀገራት ተዋጊ ጄቶችን ከሩሲያ ለመግዛት የተስማሙባቸው ጊዜያት ሩሲያም ከዩክሬን ጋር ጦርነት እያደረገች በነበረችበት ወቅት መሆኑ ሩሲያ ከምዕራባውያን ማዕቀብ የማምለጥ ብቃቷንም በትክክል ያሳየችበት ነው። በተጨማሪም ሩሲያ በሀገር ውስጥ ያለባትን የጦር መሳሪያ ችግር በመቅረፍ ለሌሎች ሀገራት የጦር መሳሪያ መሸጥ መቻሏ አድናቆት ያስገኘላት ሲሆን ሀገሪቱም በጦር መሳሪያ ምርት ላይ ለረጅም ጊዜ አቅዳ መስራቷ በትክክል ታይቷል። ኢትዮጵያ እጅ የገባው ሱ-35
ከሩሲያ ወታደራዊ መሳሪያዎች አምራች ኩባንያ አፈትልኮ የወጣው መረጃ እንደሚያሳየው ከሆነ ኢትዮጵያ 6 ሱ-35 የተሰኙ ሩሲያ ሰራሽ የጦር ጄቶችን ለመግዛት ስምምነት ፈጽማ ጄቶቹን እየተረከበች ነው። ሱ-35 በአሁኑ ጊዜ በዓለም ላይ ከሚገኙ ዘመናዊ ተዋጊ ጄቶች መካከል አንዱ ቢሆንም ከቻይና ውጭ ሌሎች ሀገራት ይህን ተዋጊ ጄት ሳይገዙት ቆይቷል። እንደ ግብጽና ኢንዶኔዥያን የመሳሰሉ ሀገራት ይህን ተዋጊ ጄት ለመግዛት ጥረት ያደረጉ ቢሆንም ከምዕራባውያን ሀገራት የማዕቀብ ማስፈራሪያ ሲደርሳቸው እቅዳቸውን ሰርዘዋል። ሌሎች ሀገራትም ከግብጽና ኢንዶኔዥያ በመማር ጄቶቹን ላለመግዛት ወስነዋል። ኢትዮጵያ ከኤርትራ ጋር በነበራት የድንበር ግጭት ወቅት ሱ-27 ተዋጊ ጄቶችን በማሰለፍ የኤርትራን ሚግ-29 ተዋጊ ጄት ከጥቅም ውጭ ያደረገች ሲሆን ከዛ ወዲህም በርካታ ሀገራት ሱ-27 ተዋጊ ጄትን ገዝተው ተጠቅመዋል። በ2024 ሱ-30 ተዋጊ ጄቶችን በመግዛት ሱ-27 ተዋጊ ጄቶችን የተካው የኢትዮጵያ አየር ኃይል አሁን ላይ ደግሞ ሱ-35 ተዋጊ ጄትን በእጁ በማስገባት በአየር ኃይሉ ረገድ ከአፍሪካ ቀዳሚዎቹ መካከል አንዱ መሆን ችሏል። ሱ-30ና ሱ-35 ተዋጊ ጄቶች ተቀራራቢ ስሪት ያላቸው መሆኑን ተከትሎ የኢትዮጵያ አየር ኃይል ከዚህ ቀደም በነበረው ልምድ መሰረት ለሱ-35 አዳዲስ አብራሪዎችን ከማሰልጠን ይልቅ የነበሩትን አብራሪዎች መጠቀምም ይችላል። ባለ ሁለት ሞተር የሆነው ሱ-35 ጦር ጄት ምርት የተጀመረው በፈረንጆቹ 2007 ሲሆን ሱ-35 የሚል መጠሪያውን ያገኘውም በፈረንጆቹ 2005 እንደሆነ ይነገራል። የሩሲያ የአየር ኃይል አሁን ላይ የጦር ጄቱን እየተጠቀመበት ይገኛል። ቻይናና ህንድም ይህን ተዋጊ ጄት የታጠቁ ሀገራት ናቸው። ሩሲያ ሰራሹ ሱ-35 የጦር ጄት በአየር ላይ ውጊያ እንዲሁም ከአየር ወደ ምድር ለሚደረግ ውጊያም ጥቅም ላይ የሚውል የጦር አውሮፕላን ነው። ከአየር ወደ አየር፣ ከአየር ወደ ምድር የሚቶች ክላስተርና በሌዘር የሚመሩ ቦምቦች እንዲሁም ሮኬቶችን ጨምሮ እስከ 8000 ኪሎ ግራም የሚደርስ የጦር መሳሪያዎችን መታጠቅም ይችላል። ሁለት ቱርቦፋን ሞተር የተገጠመለት የጦር ጄቱ በአንድ ተልዕኮ ሰፊ አካባቢን ማካለል እንደሚችልም ይነገራል። የጦር አውሮፕላኑ መያዝ በሚችለው መደበኛ ነዳጅ በአንድ ተልዕኮ እስከ 3000 ኪሎ ሜትር ማካለል የሚችል ሲሆን ከዚህም ከ4 እስከ 5 ሰዓት የውጊያ ተልዕኮ ማከናወን ይቻላል። በአየር ላይ ነዳጅ ከተሞላለት ደግሞ በአንድ ተልዕኮ እስከ 5200 ኪሎ ሜትር ማካለል የሚችል ሲሆን እስከ 10 ሰዓት የውጊያ ተልዕኮም ማከናወን ይችላል። በአንድ ጊዜ 2 ሰዎችን የሚያሳፍረው የጦር ጄቱ በሰዓት እስከ 2120 ኪሎ ሜትር ድረስ መብረር እንደሚችልም ነው የተነገረው። ሱ-57 ሩሲያ በቅርቡ ካሰማራቻቸውና የበርካቶችን ቀልብ ከያዙ ዘመናዊ የጦር መሳሪያዎች ውስጥ ሱኮይ ሱ-57 የተባለው ተዋጊ ጄት አንዱ ነው። ሱ-57 የአምስተኛው ትውልድ ተዋጊ ጄት ሲሆን ከድምፅ በበለጠ ፍጥነት የሚጓዝ ሱፐርሶኒክ የጦር ጄት እንደሆነ ይነገራል። ተዋጊ ጄቱ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ ክህሎት ቴክኖሎጂ የተገጠመለት ሲሆን ይህም ሱ-57 ከውጊያ በተጨማሪ ዘርፈ ብዙ አገልግሎቶችን እንዲሰጥ አስችሎታል። ሱ-57 የጦር ጄት በአየር ላይ ውጊያ እንዲሁም ከአየር ወደ ምድር ለሚደረግ ውጊያም ጥቅም ላይ የሚውል የጦር መሳሪያ አይነት ነው። ባለ ሁለት ሞተር የሆነው ሱ-57 የጦር ጄት በሱፐርሶኒክ ፍጥነት የሚጓዝ ሲሆን ይህም በሰዓት እስከ 2100 ኪሎ ሜትር ድረስ እንዲከንፍ አስችሎታል። በአንድ ተልዕኮም እስከ 3500 ኪሎ ሜትር ማካለል የሚችል ሲሆን በአየር ላይ ከ5 ሰዓት በላይ የመቆየት ብቃት እንዳለውም ይነገርለታል። ከራዳር እይታ ውጭ በመሆን የፈለገውን ተልዕኮ መፈጸም የሚችለው ሱ-57 የጦር ጄት ከመሬት እስከ 20000 ሜትሮችን ከፍ ብሎ መብረርም ይችላል። በውጊያ ወቅት የአየር በአየር ውጊያ ከአየር ወደ ምድር የሚደረገውን በብቃት መፈጸም የሚችል ሲሆን ለሩሲያ ጦር ኃይል የመረጃ ማዕከል በመሆንም ሲያገለግል ነበር። ሱ-57 ከሚታጠቃቸው ሚሳኤሎች ውስጥ 2 የአጭር ርቀት፣ ከ2 የመካከለኛ ርቀት እንዲሁም 4 ሱፐርሶኒክ ሚሳኤሎች ተጠቃሽ ናቸው። ይህ ተዋጊ ጄት ታዲያ አሁን ከሩሲያ አልፎ አልጄሪያ እጅ መግባቱ ተረጋግጧል።